አመፀኞች ናቸው። በስምህ አልተጠመቅንምን አይሉ፣ በስምህስ አጋንንት አላወጣንምን፣ በስምህስ ብዙ ታምራት አላደረግንምን ይሉኛል። በዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ ይላል። አመፀኞች ናቸው። በስምህ አልተጠመቅንምን አይሉ፣ በስምህ አጠመቅንምም አይሉ፣ ተጠመቅንም አይሉ። አጥማቂዎቹም አይደሉም፣ ተጠማቂዎቹም አይደሉም። በስሙ ስሙን የሚፈልጉት ለምንድን ነው? ለታምራት፣ ለፈውስ፣ ለምናምን ለእንደዚህ ብቻ ነው የሚፈልጉት፣ አጋንንት ለማውጣት። ኃጢአት የሚያስተሰርየው ስም ኢየሱስ ነው ካልክ በኋላ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ አይደለም ብለህ መከራከር አትችልም። ማስረጃ ሰጣቸዋል። ያ ታምራት ሲደረግ የነበረው በትር ነው አሁንም ውሃው ጋር የሚመጣው እንጂ ታምራት ለማድረጊያ ሌላ በትር ውሃው ጋር ስትደርስ ደግሞ ለውሃ የሚሆን በትር የለም። ለጥምቀት ብቻ ተብሎ የሚሰጥ ሌላ በትር የለም። ዛሬ ዓለም የሚለን እሱን ነው። ለፈውስ፣ ለታምራት፣ ለምናምን ሌላ በትር አለን። ማን ይባላል? ኢየሱስ ይባላል። ባህሩ ጋር ስንደርስ፣ ውሃው ጋር ስንደርስ ግን ይቀየራል። ለውሃ ብቻ የሚሰጥ ለጥምቀት ብቻ አገልግሎት ደግሞ የሚሰጥ ለታምራት ማንጠቀምበት ለጥምቀት የምንጠቀምበት በትር አለን። ኖ እንደዛ አይደለም። ትክክለኛ ኤግዚት መውጣት ከፈለግ ከግብፅ መጽሐፍ ቅዱሳዊ አወጣት ከግብፅ መውጣት ከፈለግ ዝም ብሎ የሃይማኖት ስሜት እንዲኖረን ብቻ ሳይሆን ከግብፅ መውጣት ፕሮፐር ኤግዚት መውጣት ከፈለግ ያቺ በትር ናት መምጣት ያለበት። ታምራት ማድረጊያ ሌላ በትር፣ ለውሃው ሌላ በትር ይዘህ ከግብፅ አትወጣም። እንደዛ አይነት አወጣት የለም። መጽሐፍ ቅዱስ አልተጻፈም። እንደዛ አይነት ከግብፅ አወጣት የለም። ፈጠራ ነው። ከግብፅ በትክክል የምትወጣው ታምራት ሲደረግበት የነበረውን በትር ውሃውም ላይ መጠቀም ሲችል ነው አገልጋዩ። ሶስተኛው ኃጢአት የሚያስተሰርየው ስም ኢየሱስ መሆኑ። ኃጢአት የሚያስተሰርየው ስም ኢየሱስ ነው ካልክ በኋላ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ አይደለም ብለህ መከራከር አትችልም። ማስረጃ ሰጣቸዋል። ወይ ኃጢአት የሚያስተሰርይ ስም ሌሎች አሉ መባል አለበት። ኃጢአት የሚያስተሰርየው ስም ግን ኢየሱስ ነው ካልክ በኋላ ከዛ ይሄ ኢየሱስ የሚባለው ስም የወልድ ስም ብቻ ነው የሚል ክርክር ማድረግ አይቻልም። ኃጢአት የሚያስተሰርየው ስም ኢየሱስ ስለመሆኑ ሐዋርያት ሥራ ምዕራፍ 2 ጥምቀቱ የተከናወነበት ምዕራፍ 2 ላይ ንስሐ ገቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ስለዚህ በኢየሱስ ክርስቶስ ስም ተጠመቁ የሚለው የመጣው ምናችሁ እንዲሰረይ ነው የሚለው ኃጢአታችሁ ይሰረይ ዘንድ ነው የሚለው። ስለዚህ ኃጢአት የሚያስተሰርየው ስም ኢየሱስ ይባላል። ኃጢአት የሚያስተሰርየው ስም ኢየሱስ ነው ካልክ በኋላ ደግሞ ይሄ ኢየሱስ የሚባለው ኃጢአት የሚያስተሰርየው ስም የወልድ ብቻ ነው የሚል ሙግት ማቅረብ አይቻልም። ለምንድን ነው የማይቻለው? አንደኛ ዮሐንስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። እነዚህን ሐሳቦች ቶሎ ቶሎ አንስቼ ጥያቄ ላላቸው ሰዎች እድል ሰጣለሁ። አንደኛ ዮሐንስ ምዕራፍ 2 ላይ ይህ ኃጢአት የሚያስተሰርየው ስም የአብም ስም ነው። ምን ይላል? ይህንም በደንብ አድርጋችሁ ተመልከቱ። የሚገርም እንደዚህ አይነት የመጽሐፍ ቅዱስ አቀማመጥ ብዙ ቦታ የለም። እግዚአብሔር ይመስገን። አንዳንድ ቦታዎች ላይ አሉ። ምን ይላል? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ስለዚህ ኃጢአት የሚያስተሰርየው ስም ደግሞ ኢየሱስ መሆኑን ይዘናል። እግዚአብሔር ይመስገን። ስለዚህ ኃጢአታችሁ ስለ ስሙ ተሰርዮላችኋል የሚለው ስለ ኢየሱስ ስም መሆኑን አውቀናል። ይህንን የሚያዘው ማንን እንደሆነ ልብ አድርጉ። ምክንያቱም 3 ካታጎሪ ነው እዚህ ጋር ያለው። ልጆች ሆይ፣ አባቶች ሆይና ጎበዞች ሆይ የሚል 3 ካታጎሪ አለ። ልጆች ብሎ ያዛል፣ አባቶች ሆይ ብሎ ያዛል፣ ጎበዞች ሆይ ብሎ ያዛል። እነዚህም 3ቱንም ነገሮች ተመልከቷቸው። ልጆች ሆይ ብሎ
ኃጢአታችሁ ስለ ስሙ ተሰርዮላቸዋልና እጽፍላቸዋለሁ ይላል። አባቶች ሆይ በሚለው ላይ ደግሞ ከመጀመሪያ የነበረውን አውቃቸዋልና እጽፍላቸዋለሁ ይላል። ጎበዞች ሆይ የሚለው ላይ ደግሞ ክፉን አሸንፏቸዋልና እጽፍላቸዋለሁ ይላል። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላቸዋል። አባቶች ሆይ ከመጀመሪያ የነበረውን አውቃቸዋልና እጽፍላቸዋለሁ። ጎበዞች ሆይ ክፉን አሸንፏቸዋልና እጽፍላቸዋለሁ ይላል። አሁን ወደ ትንታኔው ደግሞ ይመጣና ደግሞ ልጆች ሆይ አብን አውቃቸዋልና እጽፍላቸዋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃቸዋልና እጽፍላቸዋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላቸዋለሁ ይላል። ጎበዞች ሆይ አባቶች ሆይ ልጆች ሆይ የሚለው ቦታ ላይ ምን የሚለውን ቃል ነው ኢንተርቼንጅብል የሚጠቀም ያለው? ከላይ ኃጢአታችሁ ስለ ስሙ ተሰርዮላቸዋል ነው የሚላቸው። ከታች ላይ ግን አብን አውቃቸዋልና እጽፍላቸዋለሁ ነው የሚላቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ያ ኃጢአት የሚያስተሰርየው ኃጢአት ያስተሰርያል የተባለው ስም የማን ስም ነው? የአብ ስም ነው። ኃጢአት የሚያስተሰርየው ስም ደግሞ ማን መሆኑን አውቀናል? ኢየሱስ መሆኑን አውቀናል። ሐዋርያት ሥራ ምዕራፍ 2 ቁጥር 38። ስለዚህ ይህን የሚያክል ቁጭ ብሎ አይ ኢየሱስ የሚለው ስም የወልድ ብቻ ካልሆነ ሞተን እንገኛለን ብለን ማለት አንችልም። ይህን አዛምድ ስትሰራው ጎበዞች ሆይ የተባለውን፣ አባቶች ሆይ የተባለውን፣ ልጆች ሆይ የተባለውን ስታመጣው ልጆች ሆይ የተባለው ኃጢአታችሁ ስለ ስሙ ተሰርዮላቸዋል ያለውን አብን አውቃቸዋልና እጽፍላቸዋለሁ። ያ ኃጢአት የሚያስተሰርየው ስም የአብ ስም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ስም የሚያጠይቀው የአብ የወልድ የመንፈስ ቅዱስ ስም ብሎ የሚያጠይቀው ያ ስም ማን ነው የሚለውን አንደኛ የተጸውዖ ስም ባልሆነ ነገር ላይ ስም ሲጨመርበት የግድ የተጸውዖ ስም ያጠይቃል። በዚህ ማወቅ እንችላለን። ሁለተኛው በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ስለሚል ሁሉ ነገር በኢየሱስ የማይደረግ ያ ኢየሱስ ያጠየቀው የአብ የወልድ የመንፈስ ቅዱስ ስም ሌላ ቢሆን ኖሮ በኢየሱስ ስም ሁሉ ነገር በኢየሱስ ስም የሚደረግበት ሁኔታ አይኖርም። ቢያንስ አንድ ነገር በኢየሱስ ስም የማይደረግ ስለተገኘ ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው እዚህ ላይ መረሳት የሌለበት ነገር ጥምቀት የኤርትራ ባህር እስራኤላውያን ሲሻገሩ ያንን በጥምቀት ምሳሌ ያመጣዋል መጽሐፍ ቅዱስ። እግዚአብሔር የተመሰገነ ይሁን። የጥምቀት ምሳሌ አድርጎ ነው የሚያመጣው። እዛ ቦታ ላይ ዘጸአት መጽሐፍ ምዕራፍ 14 ቁጥር 16ን ባነብላችሁ ያንን ባህር ለመሻገር በትር ያስፈልጋል። ዘጸአት ምዕራፍ 14 ላይ ጨርሻለሁ። ብዙ ጥያቄ ያላቸው ሰዎች እንደሚኖሩ ገምታለሁ እና ለእነሱ ጊዜ መስጠት ስላለብኝ ዘጸአት መጽሐፍ ምዕራፍ 14 ቁጥር 16 ላይ እንደዚህ ነው ያለው እግዚአብሔር ሙሴን አለው። ቁጥር 15 ጀምሮ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም፣ የእስራኤል ልጆች በባህሩ ውስጥ በየብስ ያልፋሉ አለ። አንተም በትርህን አንሳ። እግዚአብሔር የተመሰገነ ይሁን። የተኛውን በትር እኛ በትሮችን አይደለም፣ በትርህን አንድ በትር ነው። አንድ በትር መሆኑ ብቻ ሳይሆን የተኛው በትር ነው ባህሩ ላይ የሚዘረጋው። አዲስ በትር
እስከ ዛሬ ሳይጠቀሙበት የቆዩት ለውሃ ተብሎ የሚሰጥ በትር፣ ለጥምቀት ተብሎ የሚሰጥ በትር ታምራት ሲደረግበት የነበረው በትር ነው። ወደ 10 ነው ምናምን የሚሆኑ ታምራቶች ተደርገዋል። እነዚያ ታምራት ሲደረግ የነበረው በትር ነው አሁንም ውሃው ጋር የሚመጣው እንጂ ታምራት ለማድረጊያ ሌላ በትር ውሃው ጋር ስትደርስ ደግሞ ለውሃ የሚሆን በትር የለም። ታምራት ለማድረግ ሌላ በትር፣ ጥምቀቱ ጋር ስትመጣ ደግሞ ለጥምቀት ብቻ ተብሎ የሚሰጥ ሌላ በትር የለም። ዛሬ ዓለም የሚለን እሱን ነው። ለፈውስ፣ ለታምራት፣ ለምናምን ሌላ በትር አለን። ማን ይባላል? ኢየሱስ ይባላል። ባህሩ ጋር ስንደርስ፣ ውሃው ጋር ስንደርስ ግን ይቀየራል። ለውሃ ብቻ የሚሰጥ ለጥምቀት ብቻ አገልግሎት ደግሞ የሚሰጥ ለታምራት ማንጠቀምበት ለጥምቀት የምንጠቀምበት በትር አለ። ኖ እንደዛ አይደለም። ያቺው በትር ናት። ትክክለኛ ኤግዚት መውጣት ከፈለግ ከግብፅ መጽሐፍ ቅዱሳዊ አወጣጥ ከግብፅ መውጣት ከፈለግ ዝም ብሎ የሃይማኖት ስሜት እንዲኖረን ብቻ ሳይሆን ከግብፅ መውጣት ፕሮፐር ኤግዚት መውጣት ከፈለግ ያቺ በትር ናት መምጣት ያለበት። ያቺ እነ ፈርዖን ጋር ዝም ብላ ስትመጠመጥ የነበረችው በትር እዛ እሷ ተውጣ ቀርታለች፣ አትመጣም። በሷም አይሆንም። ያቺ ሙሴ ታምራት ሲያደርግባት በነበረችዋ በትር ነው ባህሩ የሚከፈለው። እሱ በትር ነው መዘርጋት ያለበት። እግዚአብሔር የተመሰገነ ይሁን። ስለዚህ ለጥምቀት ምሳሌ የተሰጠን የኤርትራ ባህር የሚያመለክተን ተአምራት ሲደረግ በነበረበት በዛው በትር ነው የኤርትራ ባህር የሚከፈለው። ያ ነው ትክክለኛው አወጣጥ። በዚህ መንገድ ያልወጣ ተአምራት በሚደረግበት ኢየሱስ በሚባለው ስም ውሃው ጋር ስትደርስም ያው ኢየሱስ በሚባለው ስም ማን አሁን በዚህ ጋር በትሩን መዘርጋት ያለበት ማን ነው? ራሱ ሙሴ ነው መዘርጋት ያለበት። አጥማቂው ራሱ ያንኑ በትር ነው መጠቀም ያለበት እንጂ ተጠማቂዎቹ ብቻ አይደሉም ስሙን መጥራት ያለባቸው። አጥማቂውም በትሩን የሚዘረጋው ሙሴም ያችን በትር መዘርጋት አለበት። እግዚአብሔር ይመስገን እንጂ ህዝቡ ብቻ አይደለም። ራሱ ሙሴ ሰባኪው፣ መሪው ያንን የኤርትራን ህዝብ የእስራኤልን ህዝብ ከግብፅ እንዲያወጣ እግዚአብሔር የመረጠው ሰው ያንን በትር መዘርጋት አለበት። ስለዚህ አሁንም ተአምራት ሲደረግ የነበረበት በትር ያስፈልጋል። ከግብፅ አልወጣችሁም ማለት ነው። በኢየሱስ ስም ለመጠመቅ ፈቃደኛ ያልሆናችሁ ሰዎች ከግብፅ አልወጣችሁም። ግብፅ ዳር ላይ ነው ዝም ብሎ ማይሆን ነገር እየተደረገ ያላችሁ። ከግብፅ መውጣት ከፈለጋችሁ ተአምራት ሲደረግ የነበረው በትር መምጣት አለበት። በማን መዘርጋት አለበት? በራሱ በአገልጋዩ በሙሴ መዘርጋት አለበት። ያን በትር ከሙሴ እጅ ነጥቀህ እኔ ዘርግቼ አልፋለሁ፣ እኔ ከዘረጋው ይበቃል የሚባል ነገር የለም። ራሱ ሙሴ በትሩን መዘርጋት አለበት። ስለዚህ ምን አለው? አንተ ራስህ ዘርጋ፣ አንተ በትርህን አንሳ አለው። እግዚአብሔር የተመሰገነ ይሁን። ሌላው እና አምስተኛው ነጥብ ማነሳላችሁ ጥምቀት ከጠማማ ትውልድ ያድናል። ምንድን ያላቸው ሐዋርያት ሥራ መጽሐፍ ላይ ቃሉንም የተቀበሉ ተጠመቁ ይላል። ምን ብሎ የነገራቸው እዛ ቦታ ላይ? ከዚህም ከጠማማ ትውልድ ዳኑ ብሎ አላቸው። ስለዚህ መዳን የሚባል ነገር ደግሞ በሌላ ስም አይመጣም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ጥምቀት ከጠማማ ትውልድ ለመዳን ነው ካልክ በኋላ ለመዳን ሌላ ስም አለ። ለመዳን አገልግሎት የሚውልን ነገር ኢየሱስ ከሚባል ስም ውጭ ማድረግ በሌላ የለም። መዳን የሚባል ነገር እንዲኖርበት የተፈለገበት ስም ኢየሱስ ይባላል።
ስለዚህ ጥምቀት ከጠማማ ትውልድ ያድናል ብለህ ካልክ በኋላ አይ ጥምቀት ላይ ግን ኢየሱስ ከሚባል ስም ውጪ ሌላ እንጠቀማለን። መዳን የሚባል በሌላ የለማ። እግዚአብሔርን የምታከብርበት የምታመሰግንበት ልዩ ልዩ እግዚአብሔር የተመሰገነ ይሁን የክቡር ስሞች ሊኖሩት ይችላል። መዳን የሚባል ነገር ግን ያለበት ስም ሌላ የለም። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ለሰዎች የተሰጠ ስም አይ እኔ ሰው አይደለሁም ስለዚህ ሌላ ስም አለኝ ካላልክ በስተቀር ለሰዎች የተሰጠ ስም ግን ሌላ የለም። ስለዚህ እኛ ሰዎች ነን። ለሰዎች የተሰጠው ስም ደግሞ ኢየሱስ ይባላል። ጥምቀት ደግሞ ከመዳን ጋር የሚገናኝ ነገር አለው። እግዚአብሔር ይመስገን። ከጠማማ ትውልድ ያድናል ተብሏል። ከጠማማ ትውልድ ዳኑ ብሎ ተናግሯል። ቃሉንም የተቀበሉ ተጠመቁ ተብሎ ተነግሯል። ይሄ ኢየሱስ የሚባለው ስም እግዚአብሔር የተመሰገነ ይሁን። በዚህ መልኩ መጽሐፍ ቅዱስ በቀላሉ በዚህ መንገድ ተቀምጧል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። የመጀመሪያ በቃ ይሄ በድግግሞች ጭንቅላታችን ውስጥ በዘመናት የከተቱብን ነገር ነው። ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል እኮ። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ እየተባለ ጭንቅላታችን ተጠቅጥቆ ልክ ኢየሱስ በአብ በወልድ በመንፈስ ቅዱስ እንዳለና ሐዋርያቶቹ በኢየሱስም ጥምቀት የሚባለውን ሐዋርያትም እንዳስጀመሩት እየተደረገ የሰዎች ጭንቅላት በዚህ ሲጠቀጠቅ ኖሯል። ግን አሁን አይሆን። በዚህ ዘመን መጽሐፍ ቅዱስ በሰዎች እጅ ሁሉ በገባበት በዚህ ዘመን ላይ እንደሱ አይሰራም። በኢየሱስም ያልተጠመቁ ሰዎች ቢኖሩም ይሄን ነገር ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ እንዳላለ ወደ ማስተዋል እስኪመጣ ድረስ ብቻ ነው። ወደዚህ ማስተዋል የመጣ እንዴ በአብ ወልድ መንፈስ ቅዱስ ስም ጨምሯል። እንዲያው ስም ከጨመረማ የግዴታ ስም እያጠየቀ ነው። የተጸውዖ ስም ባልሆነ ነገር ላይ መጽሐፍ ቅዱስ ስም ከጨመረ የተጸውዖ ስም እያጠየቀ ነው እንጂ ድገሙልኝ አብ ወልድ መንፈስ ቅዱስ ስላችሁ ድገሙልኝ ማለት አይደለም። በጌታ ስም ጸልዩ ማለት በጌታም ስም እያላችሁ ድገሙልኝ ማለት አይደለም። ስም እያጠየቀ ነው። ጌታ የተጸውዖ ስም አይደለም። ስለዚህ የተጸውዖ ስም ባለው ነገር ላይ ስም ተጨምሯል። ስለዚህ ስሙን ዲማንድ ታደርጋለህ ልክ ፈልገህ እንዳገኘው እና ኢየሱስ ብለህ እንደምትለው እዚህም ጋር ያለውን በአብ ወልድ መንፈስ ቅዱስ ሳይሆን ያለው በአብ ወልድ መንፈስ ቅዱስ ስም ብሏል። አብ ደግሞ የተጸውዖ ስም አይደለም። ወልድ የተጸውዖ ስም አይደለም። መንፈስ ቅዱስ የተጸውዖ ስም አይደለም። ስለዚህ የተጸውዖ ስም ባልሆነ ነገር ላይ ስም ተጨምሯል። ስሙን ያጠይቃል። እግዚአብሔር የተመሰገነ ይሁን። ስለዚህ ከግብፅ በትክክል መውጣት የምትፈልጉ ተአምራት ሲደረግ በነበረበት በትር ነው የምትወጡት። ማቴዎስ ወንጌል ላይ በጣም የሚገርማችሁ ቃል አለ። ይህን ቃል ብቻ ላንብብና አበቃለሁ። ማቴዎስ ወንጌል ላይ መጽሐፍ ቅዱስ ስታነቡ በተለይ ማቴዎስ ወንጌል ምዕራፍ 7 ላይ ስትደርሱ በጣም የሚገርመኝ ነገር አለ። ሁለት ነገሮች ተነስተዋል። በመጨረሻው ዘመን ጌታ ኢየሱስ ክርስቶስ አላቃችሁም የሚላቸው ሰዎች የኢየሱስ ክርስቶስን ስም ታምራት ለማድረግ ብቻ የሚጠቀሙ ሰዎች ናቸው። ምን ይላል? ማቴዎስ ወንጌል ምዕራፍ 7 ላይ ብዙዎች ይመጡና ጌታ ሆይ በስምህ ትንቢት አልተናገርንምን ይላል። እግዚአብሔር ይመስገን። በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን ይሉኛል። በዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ የራቁ ብዬ መሰክርባቸዋለሁ ይላል። አመፀኞች ናቸው። በስምህ አልተጠመቅንምን አይሉ። በስምህ አጠመቅንምም አይሉ፣ ተጠመቅንም አይሉ። አጥማቂዎቹም አይደሉም፣ ተጠማቂዎቹም አይደሉም። በስሙ ስሙን የሚፈልጉት ለምንድን ነው? ለታምራት፣ ለፈውስ፣ ለምናምን ለእነዚህ ብቻ ነው የሚፈልጉት። አጋንንት ለማውጣት አንተን አይመለከትም ወንድሜ። አንተ በኢየሱስ ስም የተጠመቅ በኢየሱስ አላውቃችሁም ከሚባለው ወገን አይደለህም አንተ። ምክንያቱም አንተ ብትጠየቅ በስምህ አጋንንት አላወጣንምን ብለህ አታቆምም። በስምህ ትንቢት አልተናገርንም፣ በስምህ ታምራት አላደረግንም ብለህ አታቆምም። አንተ ብትሆን ኖሮ ጌታ ሆይ በስምህ አልተጠመቅኩምን ትላለህ።
አጥማቂ ከሆንክ ደግሞ በስምህ አላጠመኩም ምን ትላለህ? እነኚህ እዚህ ጋር ያሉ ሰዎች የኢየሱስን ስም ለጥምቀት የሚጠቀሙ አይደሉም። የኢየሱስን ስም ለታምራት ብቻ የሚፈልጉ ናቸው። እነዚህ አመፀኞች ናቸው ነው የተባላቸው። አንድ ቀን አመፀኞች እላቸዋለሁ ብሏል። እግዚአብሔር የተመሰገነ። ስለዚህ ከዚህ ካታጎሪ ውስጥ እግዚአብሔር አውጥቶናል። ከግብፅ በትክክለኛው መንገድ ወጥተሃል። ታምራት በሚደረግበት በትር ተጠምቀሃል። ታምራት ሲደረግበት በነበረው በትር ነው የኤርትራ ባህር የሚከፈለው። ይሄ ትልቅ መታደል ነው ወንድሞች፣ እናቶች። ይሄ ሁልጊዜ እንደምነግራችሁ ሁልጊዜ እንደምለው ይሄ የቤተ እምነት ጉዳይ አይደለም። ከሆነ ቤተ እምነት ወጥተን የሆነ ቤተ እምነት አይደለም የገባል። የኤርትራ ባህር በትክክል ከግብፅ ትክክለኛውን ኤግዚት ወጥተሃል። በምን አወቅኩኝ? ያ ታምራት ሲደረግ የነበረውን በትር ራሱን ነው ውሃው ላይ የተጠቀምከው እንጂ ውሃው ጋር ስትደርስ ሌላ የለም፣ የሚቀየር የለም። አገልጋዩ አይቀይርም፣ ሙሴ አይቀይርም። ታምራት ለማድረግ ሌላ በትር ተጠቅሞ ውሃው ጋር ሲደርስ ሌላ በትር አይዘረጋም ሙሴ። ውሃውን ጋር የሚጠቀመው ያንኑ ታምራት ሲያደርግበት የነበረውን በትር ነው። ኢየሱስ የሚባለው ያ አጋንንት የወጣበት ያ ታምራት የተሰራበት ሽባ የተተረተረበት ኢየሱስ የሚባለው ፈውስ ያገኘህበት ኢየሱስ የሚባለው የጨለማውን ኃይል ሁሉ የገፈፈን ያ ኢየሱስ የሚባለው ኃጢአት የሚያስተሰርየው ስም ኢየሱስ በሚባለው ታምራት በተደረገበት በዛው ስም ስትጠመቅ ነው ከግብፅ የምትወጣው። ስለዚህ ብሎ የሃይማኖት ስሜት ብቻ ኖሮ ነው የምትኖረው። በኢየሱስም እስካልተጠመቅክ ድረስ አትወጣም ከግብፅ። ታምራት ማድረጊያ ሌላ በትር፣ ለውሃው ሌላ በትር ይዘህ ከግብፅ አትወጣም። እንደዛ አይነት አወጣጥ የለም፣ መጽሐፍ ቅዱስ ላይ አልተጻፈም። እንደዛ አይነት ከግብፅ አወጣጥ የለም፣ ፈጠራ ነው። ከግብፅ በትክክል የምትወጣው ታምራት ሲደረግበት የነበረውን በትር ውሃውም ላይ መጠቀም ሲችል ነው አገልጋዩ። ስለዚህ አንቺ እህቴ በጣም የታደልሽ መሆናችሁን ተናግሬ ማብቃት እፈልጋለሁ። ዛሬ ታምራት ሲያደርግበት የነበረውን በትር ውሃው ጋር ሲደርስ ያልቀየረ አገልጋይ ስላጠመቀህ፣ ታምራት ሲያደርግበት የነበረውን በትር ጥምቀቱ ጋር ሲደርስ ያልቀየረ አገልጋይ ጥምቀቱም ጋር ያንኑ ታምራት ሲያደርግበት የነበረውን ኢየሱስ የሚባለውን ከስሞች ሁሉ በላይ የሆነውን ኃጢአት የሚያስተሰርየውን መዳን በሌላ በማንም የለም የተባለለትን ያንን ስም እየጠራ ነው ያጠመቀህ። ስለዚህ አንተ በጣም እድለኛ ነህ። እግዚአብሔር ይመስገን። አንቺ እድለኛ ነሽ፣ እኔ በጣም እድለኛ ነኝ። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ስለዚህ ይህንን ነገር ትውልዱ እያስተዋለ የሚመጣበት ቀን በጣም ሩቅ አይደለም። ጌታ ኢየሱስ ክርስቶስ በአብ ወልድ በመንፈስ ቅዱስ አጥምቆ እንዳላለ ትውልድ ያስተዋለ ጊዜ ታዲያ በአብ ወልድ በመንፈስ ቅዱስ አጥምቆ ካላለ እኮ ስም እያጠየቀ ነው። ስም ተጨምሮበታል እኮ። ዛሬ እንደሚደረገው አብ ወልድ መንፈስ ቅዱስ እየተባለ ቢሆን ኖሮ የሚጠቀመው ለምን ኢየሱስ ስም የሚለውን ጨመረ ታዲያ? ለምን አብ ወልድ መንፈስ ቅዱስ ብቻ ብሎ አልተወውም? ዛሬ እንደሚደረገው አብ ወልድ መንፈስ ቅዱስ እየተባለ ሰው የሚጠመቅ ቢሆን ኖሮ ለምን ስም የሚል ጨመረበት? የተጸወ ስም ባልሆነ ነገር ላይ ስም ሲጨመር የተጸወ ስም ዲማንድ እንደሚያደርግ መጽሐፍ ቅዱስ በግልጽ ያስቀመጠው ሐቅ ነው። ክብር ለጌታ ለኢየሱስ ይሁን። ይህንን እድል እግዚአብሔር ስለሰጠን ይህንን በማድረጋችን በኢየሱስ ክርስቶስም የሚያጠምቁ ታምራት የሚያደርጉበትም ኢየሱስ ነው። እንደገና ውሃም ጋር ሲደርሱ የማይቀይሩ ምን አይነት ጉዶች መጡ እንዴ! በሙሴ ዘመን ቢኖር እኮ እነኚህ ሰዎች እንዴ ይሄ ሙሴ ምን አይነት ነው? ምን አይነት ሐሰተኛ ነው? ታምራት ለማድረግም ያንኑ በትር ነው የሚጠቀመው። ዋው ጥምቀቱም ጋር ሲጠምቅ ሲመጣም ደግሞ ያንኑ ታምራት ሲያደርግበት የነበረውን በትር የሚጠቀም ይሄ ሐሰተኛ ሙሴ ብለህ ልትከሳው ነው እንዴ? ባህሩ ጋር ሲደርስ እንኳን በትሩን አይቀይርም እንዴ? አያሳርፈውም እንዴ? በትሩን በቃ ታምራት አድርጎበታል፣ ታምራት ሰርቶበታል። ባህሩ ጋር ሲደርስ ደግሞ ሌላ በትር አይቀይርም እንዴ? ሙሴ አይቀይርም።
ሙሴ አይቀይርም፣ ሙሴም አይቀይርም፣ እኛም አንቀይርም። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ይባርካችሁ። ጥያቄ ላላ ሰዎች እድል እሰጣለሁ።